ሐሽማል ደራሲ ማዕበል ፈጠነ ክፍል 26 ታሪኩ እንቅልፍ ባጣ በሶስተኛው ቀን ሊቁ ፋሪስ የሊቅነት ኮቴ እያሰሙ ወደ ቅኔ ቤቱ ዘለቁ። ከታሪኩ ጎጆ ፊት ለፊት ሲደርሱ ጥላቸው ከበደው። ቀና ሲል ሊቁ ካጠገቡ ደርሰዋል። ብድግ ብሎ እጅ ነሳ። ሊቁም ሰላምታውን በትህትና ተቀብለው እንዳበቁ ቅኔ ቤቱ ጭር ብሏልሳ ተማሪው ሁላ ወዴት ሄደ አሉ። በየአቅጣጫው ተበትኗል። ወደ ገበያም ወደ ልመናም ሄደ ይመስለኛል አለ ታሪኩ። ሸጋ ነው። አንተስ ጉዳይ የለህም? የዛሬ ቅዴ ግስ መመልከትና ከሰዓት በኋላ ደግሞ ወደ ወንዝ ወርጄ ገላይ መታጠብ ነው አለ ታሪኩ። ደግ አድርገሃል። በል እንግዲያው ከኔ ጋር ትንሽ ዞር ዞር እንበል ብለው ወደ ትልቁ ዋርካ አለፉ። ታሪኩ መጽሐፉን በእልባት አስተካክሎ ተከተላቸው። ቅኔ ቤቱን እየዞሩ ሳለ ካለፈው ሳምንት መወድስህ ውስጥ ብዙ ኮርኳሪ ነገሮች ነበሩት። ለመሆኑ ወደዚህ ሀገር ለመማር ከመምጣት በፊት ስለ አባቴ ስለ ድንቁ የምታውቀው ነገር ይኖር ይሆን አሉ ሊቁ። አዎ፣ ከቅድመ አያቴ ጋር የተያያዘ ትንሽ ወሬ ሰምቼ ነበር አለ ታሪኩ። ምን ነበር የሰማኸው አሉ በከዘራቸው ከዋርካው ስር የረገፉ ቅጠሎችን እየሰበሰቡ። የቀለም ቅድመ አያቴ ከአለቃ ድንቁ ጋር በጎንደር ውስጥ የብሉይ ኪዳን ትርጓሜ ተምረዋል። በጎንደር መካነ ነገስት ግምጃ ቤት ማርያም ሐዲስ ኪዳን አጥንተዋል። ከቀለም ትስስር የዘለለ የምስጢር ሰንሰለትም እንደነበራቸው ሰምቻለሁ። ወደ እርሶ ያመጣኝ ሚያ ነው አለ ታሪኩ። ስማቸው ማን ይባል ነበር? ኖላዊ። የሰማዕቱ ኖላዊ የልጅ ልጅ ነኝ እያልህ ነው አሉ ሊቁ። የቀለም ቅድመ አያቴ ናቸው። በእረፍታቸው ጊዜ አባቴ ድንቁ ጎንደር ነበሩ። ለመሆኑ ከወዴት እንዳረፉ ታውቃለህ አሉ ሊቁ። ከወዴት እንዳረፉ አላውቅም፣ ጎንደር እንደተቀበሩ ግን አውቃለሁ አለ ታሪኩ። ጎበዝ ልጄ፣ በትንሽ እድሜ ብዙ ነገር ቀስመሃል አሉ ሊቁ ዋርካውን በደንብ እየተደገፉ። ሊቁ ያረፉት ጀርመን ሀገር ነው ሲሉ ጀመሩ። ያረፉት ጀርመን ሀገር ነው። ወደ ጀርመን ያመሩት ደግሞ እንደ ዛሬ ዘመኑ ፈላሲ ለነዋይ አልነበረም። ጀርመን የግዕዝ አስተማሪ እንድትሰጣት ኢትዮጵያን በጠየቀችው መሰረት ብዙ ሊቃውንት ከየክፍለ ሀገሩ ተጠሩ። አባቴ ድንቁም ከተጠሩት ሊቃውንት አንዱ ነበሩ። ሁለቱም አዲስ አበባ ደርሰው በተደረገው ምልመላ መስፈርቱን አሟልተው ተገኙ። የቀለም አባቴ ድንቁ በሆነ ምክንያት ጥሪውን ሳይቀበሉ ቀሩ። ኖላዊ ግን ጥሪውን አክብረው ጀርመን ሀገር ተሻገሩ። መሄዳቸው ቁርጥ ሊሆን በበቀደም እንዳልኸው የሁለቱ ምስጢራዊነት መገለጫ የሆነውን ለአባቴ አደራ ሰጥተዋቸው ሄዱ አሉ ሊቁ ፋሪስ። ምን ነበር አለ ታሪኩ። ጥያቄውን ያልሰሙ መስለው ንግግራቸውን ቀጠሉ። ጀርመን ገብተው ሀገራችንን ለሌላው ክፍለ ዓለም አስተዋወቁ። ግዕዝ ቋንቋ ከቋንቋነቱ በላይ አያሌ ምስጢራዊ ነገሮችን አጭቆ እንደያዘ አስረዱ። መጨረሻቸው ግን አላማረም ብለው በግንባራቸው ላይ ቀቢጸ ተስፋ ተነበበ። እንዴት አለ ታሪኩ። ኖላዊ ዘጎንደር እርግና ሲጫጫናቸው ሀገራቸው ገብተው ቀሪ ዘመናቸውን ሊያሳልፉ ሲዘጋጁ በገዛ ተማሪያቸው እጅ አለፉ ብለው እንባ ባይናቸው ታቆረ። አንገታቸውን ወደ ጉልበታቸው ደገፍ አደረጉ። የታቆረው የእንባ ዘለላ በሰጋጋ አፍንጫቸው ላይ እየተንከባለለ ዱብ ዱብ አለ። ኩልል በሚለው የእንባቸው ጠብታ ውስጥ የንዴት መልክዓ ፊደል ተቀረጸ። እንደገና አንገታቸውን ከጉልበታቸው ቀና አድርገው በእያንዳንዱ ሊቃውንት ሕይወት ውስጥ ስውር ደባዎች እንደ ጦሳ ተራራ ተገድግደዋል። አያትህ የዚህ ደባ ሰለባ ናቸው። ሰውየው ሲፈጥራቸው የዋዛ ሰው አልነበሩም። ጎንደር ውስጥ በ44ቱ አድባራት ውስጥ የሚመስላቸው ሊቅ አልነበረም። ጎንደር ሳሉ ጎንደርን በሊቃውንት አጥለቅልቀዋል። ኋላም ጀርመን ሄደው ግዕዝ ቋንቋ ማስተማር ጀመሩ። ከጊዜ በኋላ ከሀገራቸው ገብተው ቀሪ ጊዜያቸውን ጎንደር ላይ ለማሳለፍ አስበው ነበር። ጠላት ቀደማቸው። ምን አይነት ጠላት አለ ታሪኩ። ክላውንስቶም ይባላል። ቀጣፊ ጀርመናዊ ነው። ጀርመን እንደገቡ በደቀ መዝሙር ስም ተቆራኛቸው። ስለ ኢትዮጵያ ምስጢራዊነት ብሎም ስለ ጎንደር ልዕልና እየነገሩ ግዕዙን በሚገባ አስተማሩት።
ክላውንስ ቶሚ ጎንደርን ለማጥናት ዱብ ዱብ ማለት ጀመረ። ክንፍ እስኪያቆጠቁጥ ድረስ ከእግራቸው ስር ተወሽቆ 10 ዓመት የግዕዝ ቋንቋ ጠና። ጥናቱ ግን እንደ አንድ ደቀ መዝሙር ለመልካም ነገር አልነበረም። የኢትዮጵያን ቤተ መዛግብትን ለመመዝበር የከርሰ ምድሯን ምስጢር እንጦሮጦስ ድረስ ወርዶ ለመፈተሽ እንጂ። ይልቁንም የጎንደርን የህይወቷ ለማጥናት 10 ዓመት ግዕዝ፣ 10 ዓመት አማርኛ፣ እንዲያውም የጎንደር ቅላጽ ያለው ጎንደርኛ የአማርኛ ዘይቤ ለማጥናት እድሜውን መስዋዕት አድርጓል ክላውንስ። ከዚያስ አለ ታሪኩ በግዕዝ ቋንቋ እየበሰለ ሲመጣ ስሙን ከክላውንስ ወደ ዲልማን ቀየረ። በቀደመው የግዕዝ ሊቅ በዲልማን ጀርመናዊ ስም ዲልማን ጀርመናዊ ተብሎ እንዲጠራ በጀርመን ፍርድ ቤት ስሙን አስለወጠ። ዲልማን በሉኝ፣ በዲልማን ስም ጥሩኝ ብሎ አወጀ። እኔ እንኳን ክላውንስ ይሁዳ እያልሁ ነው የምጠራው። ሊቁ ፋሬስ ገጻቸው ተለዋወጠ። ለምን ይኔታ ይሁዳ ድረስ ምን ወሰደዎት? አለ ታሪኩ ፈገግ ብሎ። መምህሩን የገደለ ሰብዕናውን የሸጠ ጌታውን ያሰቀለ ሰው ስለሆነ ነው ክላውንስ ይሁዳ ያልሁት። እንዳልሁ ይህ መሰሪ የግዕዝ መምህር ለመሆን የፈጀበት ጊዜ 6 ዓመት ሲሆን በቂ ነገር እስኪያጠና ወደ 10 ዓመት ዘለለ። ከግቢ ውጪ የግል ሰራተኛ ተቀጥሮለት ልብስ አጣቢ ሞግዚት ተዘጋጅቶለት ሙሉ ጊዜውን በማንበብ ብቻ ተጠቅሞ ግዕዙን በከፊል አወቀ። ልልም ሆነ ጠጣሪ ግዕዝ ቃላትን እንዳሻው ለመተርጎም በደከመው ድካም ፍሬ አፍርቷል። የ6 ዓመት የግዕዝ ተማሪ እያለ በቀላል ግስ የተጦመሩ የግዕዝ መጽሐፍትን ወደ እንግሊዘኛ ቋንቋ ተርጉሞ ራሱንና እግረ መንገዱን ግዕዝን ለዓለም አስተዋውቋል። በመጽሐፉ ምረቃ ወቅት በሰጠው አጠር ያለ ንግግር የግዕዝ ቋንቋን ያጠናው የሀበሻ ታሪክ ማርኮት እንደሆነ በደፈናው ገልጦ ነበር አሉ ሊቁ አብረው የነበሩ ያህል የታሪኩን ፍሰት ሳያዛቡ። እሺ ከዚያስ? አለ ታሪኩ። መጽሐፉ በተመረቀበት ወቅት የተሰብሳቢውን ስነ ልቦና ለመማረክም ግዕዝ ቋንቋን ለማጥናት እንደ አብነት የወሰድኩት ሙሴ ሜንዶንን ነው። ሙሴ ሜንዶን ፈረንሳዊ ነው። የፈረንሳይ ዜጋ እንደሆነ ለእናንተ ለታሪክ ምሁራኑ አዲስ አይደለም። እንደኔ የሀበሻ ታሪክ፣ የሀበሻ ባህል፣ የሀበሻ ወኔ ማርኮት ኢትዮጵያ ገብቶ በእምዬ ምኒልክ መልካም ፈቃድ አማርኛ እንዳጠና ተናገረ አሉ ሊቁ ፋሬስ በመጽሐፉ ምረቃ ቀን አብረው የነበሩ ይመስል። ሙሴ ሜንዶን ማን ነው? አለ ታሪኩ። ሙሴ ሜንዶን ኢትዮጵያ ውስጥ አማርኛና ግዕዝ ተምሮ ወደ ሀገሩ ከተመለሰ በኋላ በፈረንሳይ የአማርኛና ግዕዝ መምህር ሆኖ ግዕዝን እያስተማረ ያለፈ የፈረንሳይ ዜጋ ነው። ክላውንስም ከሙሴ ሜንዶን ተነስቶ እኔም እንደ አቅሜ ግዕዝ ማስተማር እችላለሁ ብሎ ዲስኩሩን ዘርቷል። በንግግር ወቅት ትንሽ የመዘላበድ ስሜት እንደታየበት ግንባሩ ላይ ችፍፍ ብለው የወረዱ የላብ ነጠብጣቦች ሐሳዊነቱን ፍንትው አድርገውበት ነበር። ሀገሩ ጀርመን ግን አልቦ ሊቅም ቅድሜ ከወኢ ምሁርም ደሬ ከብላ አጨብጭባ ተቀበለችው። ከግዕዝ ወደ እንግሊዘኛ ቋንቋ የተረጎመው መጽሐፍም በእያንዳንዱ የጀርመን ዜጋ በነፍስ ወከፍ በግድ እንዲሸጥ ተደረገ። በዚህም ለቁጥር የማያዳግት ቅጂ ተሸጦለታል። በወቅቱ መምህሩ የነበሩት ኢትዮጵያዊ ሊቅ ይህንን ሲያዩ በግዕዝ የተጻፉ መጽሐፍት በዓለም ምን ያህል ውድ ዋጋ እንዳላቸው ተገንዝበው ጓዛቸውን ጠቅልለው መጽሐፎቻቸውን ሸከፍ ሸከፍ አድርገው ኢትዮጵያ ሊገቡ ትኬት በጨበጡበት ቀን ሬሳቸው ወደ ጎንደር መግባቱ የወቅቱ የዓለም እንቆቅልሽ ሆኖ ነበር። ውሉ የተወሳሰበ ልቃቂት፣ የጠቢባን ቅኔ፣ ከጊዜ በቀር ሊቅ የማይተረጉመው ውል አልባ አሟሟት፣ በእንባ ብቻ የሚዘከር ለዘላለም የሚተረጎም የማይመስል ህልም መላ ጎንደርን በእንባ ያራጨ የጎጃምን ሊቃውንት ያስቆጣ ጉዳይ ሆነ አሉ ሊቁ በልጅነት የተፈጠረውን የሐዘን ድባብ በአይምሯቸው እያሰሱ። ቀጥሎም ወደ ሀገራቸው ጠቅልለው ሊገቡ ሲጣደፉ ተደፉ። የዲልማን መጽሐፍ በተመረቀበት ምሽት በሰላም ቤታቸው ገብተው መኝታ ቤታቸውን ቆልፈው ሽልብ ብለው ሊነሱ እንደተዘጋጁ እስከ ወዲያኛው አሸለቡ። ይህ እኩይ ክስተት ለጀርመን ሰርግና ምላሽ፣ ለጎንደር ግን ሰቆቃ ነበር አሉ ሊቁ ፋሬስ። ታሪኩ የአያቱን ታሪክ ሲሰማ ከቆመበት ተንገዳገደ። ሊቁም ትንሽ የእንባ ዘለላ አንጠባጠቡ። ታሪኩ የሊቃውንቱን ዕጣ ፈንታ ወደ ራሱ እየተረጎመ የወደፊት ተስፋውን መጨላለም ጀመረ። እንደምንም ተጽናንቶ የቀለም አያቱን የታሪክ ፍጻሜ ናፈቀ። እሺ የኔታ ከዚያስ መጨረሻው ምን ሆነ?
አለ። ይህ እኮ መላ ጎንደር የሚያውቀው ምስጢር ነው። አባትህ ነግሮህ አያውቅም እንዴ? አሉ ሊቁ። አባቴ ያረፈው ልጅ እያለሁ ነው። ሊሞት ትንሽ ሲቀረው ግን አንድ ምስጢር ሊነግረኝ ፈልጎ ነበር። ምን ነበር እሱ? አሉ ሊቁ። እኔ በስጋው ልጅ ያለው ዳግም መውለድ አስቤ ነበር። የዳግም ልደቱ ምስጢር ያለው ውሃው ውስጥ ነው። ከጥልቁ ባህር ውስጥ ዳግም በወልድህ በወደድኩ ሲል ፍርሃት ወረረኝ። እንደ ጨነቀኝ ሲረዳ ወደፊት አላማህን እንጂ እኔን ተስፋ አታድርግ፣ ሰውና እንጨት ተሰባሪ ነው። እኔ ደንዝዤ የቀረሁት የኖላዊ ሞት ተጽዕኖ ፈጥሮብኝ ነው ብሎ ሀሳቡን ሳይፈጽምልኝ ወደ ወዲያኛው ዓለም ተሰናበተ። እየጎረመሱ ስመጣ ነገሩ አሳሰበኝ። እናቴን ደጋግሜ ጠየቅኋት። እሱ የሚያውቀው ብዙ ነበር። እሱ የሚያውቀውን እኔ እንዴት ላውቅ እችላለሁ አለችኝ። ከዚያ ወዲያ ደግሜ ደጋግሜ ማንሳቱ እናቴን ማሳቀቅ እንደሆነ ተረድቼ ተውሁት አለ ታሪኩ። ገባኝ ሊነግር የፈለገው አሁን የጀመርሁልህን ቁም ነገር ነበር። አየህ ልጄ፣ ሰማዕቱ ባረፉበት ቀን ጎንደር ደም አልቅሳለች። ስማል የሚባል የሰቆቃ ገመድ ታጥቃ አንብታለች። እንደወረደ ንገረኝ ካለ ይኸውና ብለው ጭራቸውን ወደ ተዋኔ ዋርካ ሽው አድርገው ቀጠሉ። እረፍታቸው ሲሰማ 44 የጎንደር አድባራት ሊቃውንት በሐዘን ተመቱ። ልዕልቷ ጎንደር 4 አይናውን ሊቅ ተነጠቀች። በጥፍሯ ላይ ያለው ጣፈንታ በ44ቱ አድባራት ልክ የ44 ቀናት የሐዘን ቀን ማወጅና 44 ዓመት በምድር ተቁሶ በአለት ላይ ገግሮ ታሪክ የሚናገር እንደ አቤል ደም የሚፈላ የደም እንባ ማልቀስ ብቻ ነበር። ያ ሆነ። እንባ ልቅሰን እዣ ነባል። በወቅቱ ሊቅ አዝቆ ያለ አቡኑ ፈቃድ ለ44 ቀናት የሚቆይ 44 እግዚኦ ታወጁ። ህዝቡ በጋራ እግዚኦ እግዚኦ እያለ የደም እንባ ፈሰሰ። ሊቃውንቱ በዜማ ህዝቡ በሳግ እንባውን አወራረደ። ኪርያላይሶን ምድርን መላት። ይህ ቀን ለኢትዮጵያ እኩይ ቀን ነበር። ከሌሎች የፍስሐ ቀናት እንደ አንዱ አልተቆጠረም። ከሌሎች የሐሴት ሰዓት እንደ አንዷ ሰዓታት ይቅርና የሰከንድ ሽራፊ ክብር ተነሳው። በላይ ሰብ ቀን በላይ ሰብ ሌሊት ሆነ። በላይ መጽሐፍት ኖላዊን የበላ በላይ ሊቃውንት ቀን ተብሎ በጥቁር መዝገብ ተመዘገበ። በደቂቅና በልሂቅ አንደበት ተረገመ። ኢትዮጵያ በሰቆቃ ውስጥ ወደቀች ብለው ትንሽ ፋታ ወሰዱ። ታሪኩ ግሱን ወደ ውስጡ እየሸጎጠ በሚገባ ማዳመጡን ቀጠለ። ሊቁም ከፋታ በኋላ በአዲስ መንፈስ ትረካቸውን አሽጎደጎዱት። ለቅሶ ከሰቆቃ በላይ ሊሆን ይቻለም ለምን ነበር አለ ታሪኩ። ለቅሶ መሪር ያደረገው የጎንደር ውሃ ጉዳይ ነው። ይህች ተአምረኛ ውሃ በሊቁ በኩል ለተመረጡ ሰዎች ትሰጥ ነበር። ሊቁ ከጀርመን ወደ ጎንደር ሲመለሱ ለብዙ ሰዎች ውሃውን የማደል እቅድ ነበራቸው። ሊቅ አዝቁን ጨምሮ ከውሃዋ ለመቋደስ ከፍተኛ ፍላጎት ነበራቸው። ወደ ሀገር ቤት ሊመለሱ ሳምንት ሲቀራቸው መላ ጎንደሬ በፍስሐ ተመልቶ ነበር። መሀል ላይ ያረፉ ሲባል መላ ጎንደሬ ሰቆቃ በሰቆቃ ሆነ አሉ። እኔ የሰማሁት ቀብራቸው በጣም አጨቃጫቂ እንደነበር ነው አለ ታሪኩ። የቀብሩ ጉዳይ በእርግጥ አጨቃጫቂ ነበር አሉ። ስለ ቀብራቸው ጉዳይ በሊቃውንቱና በማህበረ ጠቢባን መሃል የተነሳው ሀሳብ ሲጠነክር አባቴ አለቃ ድንቁ በመካከል ሆነው አስታራቂ ነበሩ። በወቅቱ 4 ያህል አዛውንት ሀሳብ አቅርበው ተስማሙ። ነገር ግን ከቀብሩ በስተጀርባ ያጨቃጨቀው ሌላ ምስጢር ነው አሉ ሊቁ። ምን ነበር አለ ታሪኩ። ሊቁ ፈገግ ብለው በልበል ተነስ፣ ወደ ወንዝ ወርደ በጊዜ ገላህን ታጠብ፣ ለእንቅልፍ ጥሩ ነው ብለው ውልቅ አሉ። ታሪኩ እንዲያው እኒህ ሰውዬ የምስጢሩን በር አሻግረው አሳይተው ከፍተው የማያሳዩኝ ለምንድን ነው እያለ በልቡ በጣም ተበሳጨ። ሊቁ ኖላዊ ጀርመን ሀገር በተኙበት ሳይነሱ እንዲቀሩ የተደረጉበት ከቀብራቸው በስተጀርባ ያለው ምስጢር ምን ይሆን እያለ ያልነገሩትን ምስጢር በሀሳብ እያገላበጠ ባለበት ፈዞ ቀረ። መሄዳቸው እንኳን ትዝ ያለው ቆይቶ ነው። ክፍል 26 በዚህ ተጠናቀቀ። ክፍል 27 ቅኔ ዘረፋ። ሊቁ በከዘራቸው እየተመረኮዙ ወደ ቅኔ ቤት እየመጡ ነው። ግስ ሊያወርዱ ሲመጡ በቅኔ ቤቱ ውስጥ እንደ ጉንዳን የሚርመሰመሱ ተማሪዎች ወደ ማህበር ቤቱ እየተሯሯጡ ገቡ። የተማሪዎች የማህበር ቤት ሊቁ ግስ የሚገስሱበት፣ ቅኔ የሚዘርፉበት፣ ዘወትር የዕለቱን ታሪክ የሚተርኩበት፣ ቅዳሜ ቅዳሜ ደግሞ
ወንጌል የሚሰበክበት ዳስ ነው። ዳሱ ከእጽና ከሳር የተሰራ ሲሆን ክረምት በመጣ ቁጥር ሳር እየታጨደ ይከፈከፋል። ዳሱ ሰቀላ ስለሆነ ብዙ ሳር ይጨርሳል። አገልግሎቱም ብዙ ነው። ሊቁ ፋሬስ ቅኔውን የሚያወርዱት ግሱን የሚገስሱት ከማህበር ቤት ስለሆነ ለማህበር ቤቱ ታላቅ እንክብካቤ ይደረግለታል። ሊቁ ፋሬስ ቅኔ ሊዘርፉ ሲመጡ ተማሪዎች እየተጋፉ ወደ ማህበር ቤት ገቡ። የተማሪዎች አለቃ ወደ መሃል ሄዶ ክብሪት ፈልጎ ኩራዝ ለኮሰ። ሊቁ ከማህበር ቤት በር ሲደርሱ ያ ሁሉ ተማሪ ድምፁን አጥፍቶ ግር ብሎ ተነስቶ ተቀበላቸው። ሊቁ አቡነ ዘበሰማያት ይትቀደስ ስምከ እያሉ ከፍ ወዳለው መንበረ ቅኔ ወጥተው ተሰየሙ። ያ ሁሉ ወፈ ሰማያት ተማሪ ምንም የኮሽታ ድምፅ ሳያሰማ ተቀመጠ። ሊቁ ፋሬስ 2-3 ግስ ገስሰው እንዳበቁ ተቀበል ገሞራው አሉ። ገሞራው በትህትና እጅ ነስቶ ለመቀበል ተዘጋጀ። ሊቁ ወደ ቅኔ ዘረፋው አለፉ። በሃተታ ምስጢረ እመንሄሉ ኩለሄ ቡሄ ትመር መንገለሃለው ቡሄ አሉ ሊቁ። ገሞራው ሊቁን እየተከተለ ያንን ቅኔ ደገመው። መልሰው አሉ ሊቁ። ገሞራው እስከ 3 ጊዜ መላለሰው። በሶስተኛው ያ ሁሉ ተማሪ ድምፁን ከፍ አድርጎ ያችን ቅኔ በየአፉ አላመጣት። ሊቁ በዚህ መሰረት እስከ መወድስ ዘርፈው ሁሉንም ቅኔያቸውን እየተረጎሙ እያብራሩ ከመወድስ ወደ መጀመሪያዋ ጉባኤ ቃና ወደምትባለው አጭር ቅኔ ወደ ታች ወረዱ። ከመወድስ ተነስተው ከጉባኤ ቃና ሲደርሱ በሃተታ ምስጢረ እመንሄሉ ኩለሄ ቡሄ ትመር መንገለሃለው ቡሄ አለ ገሞራው ቅኔዋን ለማስተርጎም። ይህች ቅኔ የእናንተን እውቀት ለመለካት የአእምሮ ሚዛናችሁን ለመፈተሽ የተዘረፈች ቅኔ ናት። እስኪ እናንተ ተመራመሩባት፣ ተከራከሩባት፣ ተጋጩባት። የቅኔውን ምስጢር መርምራችሁ ድረሱበት። ይህችን ቅኔ ተርጉሞና አራቆ ለነገረኝ በቅሎዬን እሸልመዋለሁ ብለው ከቅኔ መንበራቸው አፈፍ ብለው ተነስተው ጉባኤውን በጸሎት አትመው ከዘራቸውን እየተደገፉ ወደ ቤታቸው አመሩ። ክፍል 27 በዚህ ተጠናቀቀ። ክፍል 28 በነጋታው ሊቁ ፋሬስ ለማስተማር ቅኔ ቤት ሲመጡ ከቅኔ ዘራፊዎች ቀድሞ ከሊቁ ስር የተገኘው ገሞራው ነበር። በመቶ የሚቆጠሩ የቅኔ ዘራፊዎች ቢኖሯቸውም ደቀ መዛሙርቶቻቸው በእውቀት ይበላለጣሉ። አንዳንዶቹ በስመ ዘራፊ ይጠሩ እንጂ እየቆጠሩ የሚቀኙ ናቸው። ቅኔያቸውም ቀላል ነው። የጥበብ ተሰጥኦ የቅኔ ዘረፋ ስልት የሌላቸው ጭምር ናቸው። ሊቁም ከታሪኩና ከገሞራው በቀር በብዙ ቅኔ ዘራፊዎቻቸው አቅም አይወራረዱ። ታሪኩ ግን ያው ግጨው ነው። መወድሱን አንስቶ ይገጨዋል። ገሞራውም እንደ ስሙ የገሞራ እሳት ነው። ቅኔ ሲነሳ ጩህ ይለዋል። መዝረፍ ከጀመረ የያዘ አቆመውም። ወዲህም ትጋቱ አይጣል ነው። ቀን ከሌሊት መጽሐፍ አይለየውም። ሌሊቱን በንባብ ተጠምዶ ያድራል። ጉባኤ ሲዘረጋ ደግሞ ሊቁም በክርክር ጠምዷቸው ይውላል። አንድ ቁንጽል ቅኔ አምጥቶ ለሰሚ ግሩም የሆነ ትርክት ይፈጥራል። እንኳን ያነበበውን የሰማውን ለመያዝ ችግር የለበትም። የአእምሮውን ብሩህነት የሚያውቁ ጓደኞቹ ዘኢያገድፍ የሚባል ከሳቴ ምስጢር መድኃኒት አለው እያሉ ይጠራጠሩታል። ደፍሮ የጠየቀው ግን ማንም የለም። ሊቅነቱ ከአቅም በላይ ስለሆነ ደፍሮ ዘኢያገድፍ አለ ወይስ የለህም ብሎ መኖር ያለ መኖሩን ያረጋገጠ የለም። ገሞራው ግን ሊቁ ፋሬስ በሚዘርፏቸው ቅኔዎች አጥብቆ ይመሰጣል። ክብሩ ለልብ ተመስጦ ውእቱ እያለ ይጠቃቅሳል። የአእምሮ ክብሩ መመሰጥ፣ የቅድስና ክብሩ ጽሞና ነው እንደማለት ነው። ከቀለም በቀር ለተራ ወሬ አንደበቱ አይከፈትም። ይህ ሊቅ የሊቁ የፋሬስ ደቀ መዝሙር በመሆኑ የተለየ ፍስሐ ይሰማዋል። ሊቁ ፋሬስም ፋና ወጊ የቅኔ ሰው እንደሆኑ ዓለም ይመሰክርላቸዋል። ከቅኔ በስተጀርባም ከነገደ ሄት ሲወርድ ሲወራረድ የመጣውን ቅብአ ጥበብ ተቀብለዋልም ይባላል። ባለቅኔው ተዋናይ ካስተማረበት ጎንጂ ደብረ ጥበብ ገዳም ቅኔ ማስተማር ከጀመሩ ብዙ ዓመታትን አስቆጥረዋል። በሊቃውንት የዘር ሐረግ ሲቆጠሩ በአሁኑ ጊዜ የተዋናይ የመጨረሻው መምህር ናቸው። ዘወትር ተዋናይ ከሚያስተምርበት ዋርካ ስር
ቡሄ ከሚባል ድንጋይ ላይ ቁጭ ብለው ያስተምራሉ። ጉባኤው አንድ ቀን አይታጠፍም። እንደ ሌሎች ከተማ ገብቼ ተቀጥሬ ሀብት ላብዛ ቤት ልስራ ማለትን አያውቁም። የአበውን ፈለግ ተከትለው በኢትዮጵያ ለመጥፋት ከፍተኛ አደጋ ላይ የወደቀውን የግዕዝ ቋንቋ ከመጠበቅ ጎን ለጎን የግዕዙ ቅኔም እንዳይጠፋ ይለፋሉ፣ በቅኔ ይፈላሰፋሉ። ግዕዝ በግዕዝ ብቻ የተጦመሩ ውድ ውድ መጻሕፍት ባሉባት የሊቃውንት ሀገር የግዕዝ ቋንቋ እየተዳከመ መምጣቱ ግርም ያደርጋቸዋል። በግዕዝ ቋንቋ ብቻ ድርሰት ደርሶ ለትውልደ ትውልድ ማስተላለፍ ቢቀር እንኳን የግዕዙን ቋንቋ ጠብቆ ለትውልድ ማስተላለፍ ከእኔ ይጠበቃል ብለው ራሳቸውን ለወደዱት ነገር ሰውተዋል። ከዚህ ባለፈ የሀገራዊ ምስጢር ማዕምር ቢሆኑም ከመናገር ግን ቁጥብ ናቸው። አልፎ አልፎ ውድ የሆኑ ምስጢራትን በቅኔያቸው ውስጥ ይዘራሉ። ትናንት ማታ በዘረፉት ቅኔ የዘሩት ግን እስካሁን በመወድስ ከዘሯቸው ምስጢራት ወጣ ያለ ነገር ነበር። በል ሲላቸው እንዲህ ናቸው። አብይ አብይ ምስጢራትን ወንጭፈው ምስጢር ይደብቃሉ፣ ከማብራራት ይታቀባሉ። ምስጢር መደበቅ ከቀደምት ሊቃውንት የወረሱት ባህላቸው ነው። በተለይ የጎንጅ ጽላሉ ሊቃውንት በዚህ ግብር ይታማሉ። ምሁር ተመራምሮ ሊደርስበት የማይችል ቅኔ ዘርፈው ምስጢሩን ይደብቃሉ። ሊቁ ፋሬስ በሀተታ ምስጢር ምስጢረ እመንሄሉ ኩለሄ ቡሄ ትመርህ መንገል ሃለወት ቡሄ ብለው ዘርፈው ወደ ቤታቸው ገቡ። ገሞራው እንደተለመደው ትርጉሙን ጠይቆ ለመረዳት ቢፈልግ መርምረህ ድረስበት ብለው ገሰጹት። ተመራምሮ ለመድረስ ሌሊቱን ያለ እንቅልፍ አነጋው። ትርጉሙን እንደ ነገሩ አወላገደው። ከዋናው የምስጢር ቁንጮ ለመድረስ ግን አልቻለም። በተለይ ቡሄ ወደ ቡሄ ታደርሳለች የሚለው ስንኝ ምን ማለት እንደሆነ አውጥቶ አውርዶ ሳይደርስበት ሌሊቱ ነጋ። አርብ መጣ። ሊቁም እንደተለመደው የአርብ ማለዳ ስራቸውን ለመስራት ወደ ቅኔ ቤቱ ሲገሰግሱ የኔታ አለ ገሞራው። ሊቁ ጉባኤ ሲመጡ ከጎዳና ጠብቆ አቤት ልጄ፣ ትናንትና ማታ የዘረፉት ቅኔ ከ100 መወድሶች በላይ ነው። ስሙ ባለ 2 ቤት ቅኔ ተብሎ ይጠራ እንጂ 300 መወድሶች እንኳን ሊተካከሉት አይችሉም አለ ገሞራው። ሊቁ በግርምት ፈገግ አሉ። መምሬ ሙት አለ ገሞራው በቀለም አባቱ በራሳቸው በፋሬስ ስም እየማለ። ህቡ ቅኔ ዘርፎ ሊቃውንትን ከተፈታተነው ከተዋናይ ቅኔ ጋር ቢወዳደር የእርስዎ ቅኔ ይረቃል። የእርስዎ ቅኔ ህቡ ነው፣ ውሉ ስብስብ ነው። ገሞራው የተዋናይን ቅኔ በውስጡ እያሰላሰለ በሊቁ ፊት ተፈላሰፈ። ቀጥሎም ተዋናይ ለዘላለሙ ተዋናይ ተብሎ ስሙ በቅኔ ቤት ገኖ የቀረው ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ ባለው ግሩም ቅኔ ነው። በእርግጥ ከዚህ የላቁ ቅኔዎች እንደነበሩም አውቃለሁ። ሌሎች በአደባባይ ተነግረው አያውቁም። ይሄኛው ቅኔ ግን ንባቡ በአደባባይ እየተነገረ ሲሆን ምስጢሩ ዝም ብሎ ምስጢር ነው አለ ገሞራው። ሊቁ ፋሬስ የቀለም አባታቸው የተዋናይ ቅኔ ሲነሳ ገጻቸው ፈካ። ከዚያም አዎ አሉ ሀሳብ ለመጨመር። አዎ ባነሳው የተዋናይ ቅኔ ውስጥ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ የሚሉት ቃላት በባለ ቅኔዎች ዘንድ ተጽዕኖ ፈጥረዋል። የሊቃውንቱን ሊቅነት ተፈታትነዋል። በተዋናይ ቅኔ ውስጥ ፈጣሪ ፍጡር ተደርጎ ቀርቧል። ፍጡሩ ደግሞ ፈጣሪ መስሎ ተነግሯል። ይህ ላዩ ነው። ውስጡን ፈልቅቆ የተረጎመው ግን የለም። እንዲያውም አንዳንድ ሰዎች ይህንን ቅኔ አፍታትቼ እንድነግራቸው በተደጋጋሚ ደብዳቤ ጽፈውልኛል። ቤቴ ድረስ መጥተው የጠየቁኝም ቀላል አይደሉም። የዘመኑ ቀሊላን ሊቃውንት ይህንን ቅኔ ሲሰሙ በጢስ እንደታፈነች ጃርት ይጨነቃሉ። ጥይት እንደተተኮሰባት ሚዳቋ ጆሯቸው ጭው ይላል አሉ ሊቁ። እርስዎ ያን ጊዜ ሳይኖሩ እንዴት ሊረዱት ቻሉ? አለ ገሞራው የጅል ጥያቄ። ሊቁ ሳቅ አሉ። ባለ ቅኔ እኮ ያን ጊዜ ኖረ አልኖረ ጉዳዩ አይደለም። በጊዜው ሳይኖር ከቅኔው ሀሳብ ተነስቶ ቱባ ነገሮችን ይፈታል። ቅኔውን በውስጡ ቱባ ምስጢር ይዟል። ቅኔ ነውና ቱባውን ፈተናየ ነው፣ ተስማማል። ቅኔ ነውና እንደ ቅኔነቱ አሜን ብለን ተቀብለነዋል። የባለ ቅኔዎች አይምሮ እስከ ጸባውት ደርሶ አዲስ ሀሳብ ማፍለቅ ስለሆነ ስራው ቅኔውን እንደ ቅኔ ወስደን የነገረ መለኮት ተፋልሶ እንዳያመጣ አመስጥረን እናውቀዋለን። በእርግጥ ቅኔው ጸባውት ድረስ ገስግሶ ሄዶ ፈጣሪን መጎሸሙንም አላጣ ነው።
ፍጡር ፈጣሪን እንዴት ፈጠረ ተባለ? ይህንን ለልበቢሶች አንናገርም፣ መርምረው ይድረሱበት። ነገር ግን ተዋናይን ከማድነቅ በቀር ቅኔውን ከቦታው መፋቅ አንችልም። ከወረቀት ፍቀን ፈቅፍቀን እናጥፋው ብንል እንኳ ከአይምሯችን ሊፋቅ አይችልም። መሀል ናላችን ላይ ጉብ ብሏል ብለው ትልቁን ናላቸው እንዳሰሱ፣ ከዚያም ቅኔው ትብታችን የተቆረጠበት እምብርት ማለት ነው። መሀል ሆዳችን ላይ እንደ ገመድ የተገመደ እምብርት አለ። የእትብታችን ምልክት ነው። አልተስማማንም ብለን የእትብቱን ግንድ ቆርጠን መጣል እንደሌለብን ሁላችንም እናውቃለን። አዎ አለ ገሞራው፣ ይህንን ቅኔም ቆርጠን መጣል አንችልም። በሌሎች ዘንድ ሙሴ ፈጣሪውን ፈጠረ የሚለው ሀረግ ዛሬ ድረስ አጨቃጫቂ እንደሆነ ቀጥሏል። ባለፈው በተዋናይ ዙሪያ የተደረገ አንድ ትልቅ ጥናት ነበር። ነገርየው ጥናት ከማለት ይልቅ ጉንጭ አልፋ ክርክር ቢባል ይቀላል። የክርክር እንጂ የጥናት ይዘት አልነበረውም። የሆነው ሆኖ ጥናቱ የተካሄደው የሃይማኖት ሊቃውንትንና የዘመናውያን ምሁራንን ማዕከል አድርጎ ነበር። ምሁራኑ ከዓለማውያን ተቋማት፣ ሊቃውንቱ ከየገዳማቱ በመብራት ተለቅመው መጡ። ቀና ብዬ ሳጤናቸው ዘመናውያን ምሁራኑ በእጥፍ ናቸው። ብዛታቸው ግን የተዋናይን ቅኔ ለመመርመር ያላቸውን ብቃት አይገልጥም። ሙሴ ፈጠረ ፈጣሪሁ የሚለውን ቅኔ ቀርቶ የሀገሬ ገበሬ በአሽሙር የሚናገረው ፈሊጣዊ ቅኔ እንኳን በደንብ የሚገባቸው አይነት አይመስሉም። በዘመናዊ እውቀት ዲግሪና ከዚያም በላይ ሙያ እንዳላቸው ሰምቻለሁ። ዲግሪያቸውን አልነቀፉም። በዚህ አጋጣሚ ሀገሬ ኢትዮጵያ ምን ያህል ዶክተሮች እንዳሏት ተረድቻለሁ። በአንጻሩ ደግሞ ቤተክርስቲያናችን ምን ያህል የሊቃውንት ችግር እንደገጠማ ታውቂያለሁ። ለምለሟ ብዕራችን እንደ በጋ ቅጠል መጠውለጓን አይቻለሁ። እናም እኒህ የዓለም ጠበብት ናቸው በተዋናይ ቅኔና ስራ ላይ ምርምር ጀምረናል ያሉት። ትንሣኤያቸው ደስ ያሰኝ ነበር። ወደ ኋላ ሄደው የተዋናይንና የቀደሙ ሊቃውንት ስራን ለመመርመር በመነሳሳታቸው እጅግ አመሰገኗቸው። ነገር ግን ከተጠሩት ከፊሉ የግዕዝ ቋንቋ መስማት አይችሉም። የእኔን እግር አጣቢ ደርቤን ታውቀው የለ? አዎ፣ ግልብጥ ደርቤዎች ናቸው። ሊቅ ተብለው ሲጠሩ ሊቅ የሆንን መስሏቸው ጥሪውን አክብረው ከአራቱ ማዕዘን የመጡ ናቸው። መምጣት የሚገባቸው አረጋውያን ሊቃውንት ግን አልመጡም ብለው ከዘራቸውን ወደ ትከሻቸው ሰቀሉ። ከዚያስ አለ ገሞራው፣ ዘመናውያን ሊቃውንት ተነስተው ቅኔው የፈጣሪ መለኮታዊ ስልጣን ተጋፍቷል፣ ሙሴን ከፈጣሪ በላይ ፈጣሪ አድርጎ ስሎታል፣ መታረም አለበት ብለው ደመደሙ። ባለ ቅኔ ከተለመደው የሃይማኖት ሀሳብ ያፈነገጠ በጥባጭ ሊቅ እንደሆነ እንኳ የደመ ነፍስ ያህል ግንዛቤ እንደሌላቸው ተረዳው። በዚያም ቅኔ ከሃይማኖታዊ ይዘት ወጥቶ ራሱን ችሎ መቆም የሚችል ድርሰት መሆኑን ሳይረዱ ለጉባኤ በመሰለፋቸው ማፈር ነበረባቸው። ነገር ግን እውቀታቸው በስማ በለው እንጂ ግዕዝ ተምረው ስላልሆነ ትችታቸው በከንቱ እንደሆነ ሲሰማኝ በእነሱ ፈንታ እኔ ራሴ አፈሩ። እነሱ የሚሉትን ብለው ገለል እንዳሉ ተራው በየገዳማቱ ለመጡ ሊቃውንት ሆነ። ከየገዳማቱ ተለቅመው የመጡ ሊቃውንት ግን ቅኔው የነገረ መለኮት እንዳልጣሰ ተናገሩ። ቅኔው ቅኔ እንጂ ፈጣሪን ከፍጡር መምህርን ከደቀ መዝሙር የሚያበላልጥ ሀሳብ የለውም ብለው ክርክር አቀረቡ። እኒህ የጋን መብራቶች በቁጥር አናሳ ከመሆናቸው ሌላ ምስጢሩን መጠበቅ እንጂ ሀሳባቸውን አፍታተው የውስጣቸውን አውጥተው ያንኑ አቀላጥፎ የመናገር ስልቱ የሌላቸው የጋን መብራት ስለሆኑ ሀሳባቸው በአፈጮሌዎች ባዶ ኳኳታ ተዋጠ። አንዱ አፈጮሌ ተነስቶ መድረኩን ያዘ። ከዚያም ወደ ጉባኤው ዞሮ ቅኔው መታረም አለበት ሲል ደነፋ። ከስሩ የተኮለኮሉ ተከታዮቹ አጨበጨቡለት። የፈረጠመ ክንዱን ወደ መሬት እየከነዳ ይታረም ሲል ድጋሚ ጮኸ። ግብረ አበሮቹ ተከተሉት። ይታረም ይታረም፣ ድምጻቸው ጣራ ወጣ። ቅኔው መታረም እንዳለበት ውሳኔ ተላለፈ። ሰውየው ከመድረክ ሲወርድ አንድ አረጋዊ ሊቅ በሰው ተደግፈው ተነሱ። እንደምንም ተንገዳግደው ቆሙና አንተ ልጄ ሲሉ በትህትና ተጣሩ። ወደ መድረክ ወጥቶ ቅኔው እንዲታረም ያስጨበጨበው ሰውዬ አቤት ብሎ ተነሳ። ይታረም ማለትህን ወድጄዋለሁ፣ አዎ ይታረም ሲሉ ሰውየው የደገፉት መስሎት አጨበጨበላቸው። ግብረ አበሮቹ እሱን ተከትለው አጨበጨቡ። ሊቁ ነደዳቸው። ጭብጨባው ጋብ ሲል በል ልጄ ሊቁ የኔ ልጅ ተነሳና ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ ያለውን ቅኔ በሌላ ቃል ተክተህ አርመህ አሳየን ሲሉ ሰውየው በላብ ተዘፈቀ። ሰውየው እንኳን ቅኔውን በሌላ መተካት ቀርቶ የግዕዝ ቋንቋ አይሰማም ነበር። ሰውየው በላብ ሲዘፈቅ ተከታዮቹ አንገታቸውን ወደ መሬት ቀበሩ። እንዳጨበጨቡለት አጨበጨቡበት።
አረጋዊው ሊቅ ግን በዚህ አላበቁም። አባቶቻችን አክብረው የተቀበሉትን እንዴት ከመሬት ተነስተን ከመጽሐፍ እንፍቀዋለን? ከቁጥር እናውጣዋለን? እናውጣውስ ብንል መቼ ይወጣል? ከአእምሮ እንዴት በቀላሉ ይፋቃል? በዚያውም ላይ ሌሎች ወደ ሀገራቸው ቋንቋ ተርጉመውታል። እንዲያውም ውስጡ ላይ ምን ምስጢር እንዳለበት እየመረመሩት እንደሆነ ሰምቻለሁ ብለው እስኪ በቃን ዘለፉን። ከዝምታ በቀር በቂ ምላሽ አልነበረንም አሉ ሊቁ ፋሪስ ወልደ ድንቁ። ገሞራው አይኖቹን ጨፍኖ ሲሰማ ቆይቶ የዘመኑ ችግርም እኮ እሱ ነው፣ ከመጠምጠም መማር ይቅደም የሚለው ብሂል ከዚህ ጋር ይዛመዳል ብሎ ወደ ጥያቄው ተመለሰ። እኔም የፈራሁት ያ ስህተት በእርስዎ ቅኔ ላይ እንዳይደገም ነው። ነገ ደግሞ እርስዎ ቡሄ ትስህ መንገለሃለወት ቡሄ ብለው የዘረፉት ቅኔ በነገው ትውልድ እርምት ሊጠብቀው ይችላል። ወደፊት ይህ ቅኔ አጨቃጫቂ እንዳይሆን በአጭሩ ይቀጭ ባይ ነኝ። በእርግጥ ነገ ሳይመጣ ጭቅጭቁ ትናንት ተጀምሯል አለ ገሞራው። እንዴት? አሉ ሊቁ። ትናንት ማታ በዚህ ቅኔ ስንጨቃጨቅ ሁለቱ ዘራፊዎች ሊጋደሉ ነበር። ማንና ማን ናቸው? አሉ ሊቁ ቅኔ ዘራፊዎችን በውስጣቸው እያስታወሱ። አያ ጌዶርና አያ እጾብ አለ ገሞራው። ጌዶር ባባቴው? አዎ ገለሚንጡ ጌዶር አለ ገሞራው። ጌዶር በቅኔ ቤታቸው ውስጥ የሚኖር አውደልዳይ ቢጤ ተማሪ ሲሆን የአንዱን የቅኔ ዘራፊ ስም ጠርቶ ከኔና ከእከሌ ማን በቅኔ ይልቃል ሲል በቅኔ ቤቱ ያሉ ጀማሪ ተማሪዎችን ይጠይቃል። አንተ ትልቃለህ ካሉት የ3 ቀን መንገድ ሄዶ ጠላ ለምኖ ያመጣና ያንን ተማሪ ሳምንት ያጠጣዋል። የተጠያቂው መልስ በተቃራኒው ከሆነ ያ ተማሪ ፈረደበት፣ አይቀጡ ቅጣት ይቀጠዋል። በዚህም የተነሳ አንድ ተማሪ በስለት ወግቷል። ገሞራው ቀጠለ። የኔታ እርስዎ አያውቁ እንደሆነ እንጂ አያ ጌዶር የጅብ ያህል ጉልበት አለው። እግዚአብሔርን እንደ ጅብ ፈሪ አድርጎ ፈጥሮት እንጂ ከያዘ አይለቅም። ሲበዛ የጉልበት ሰው ነው። ለልመና ወደ መንደር ሄዶ እግዜር ይስጥ ሲሉት ሴቶችን ያንጓጥጣል። በዚህ የተናደደ ጎረምሳ ይህ ከካም ተማሪ ሚስቴን እንዴት ቀና ብሎ ያያታል ብሎ ሊመታው ሲመጣ አስቀድሞ ይፈነክተዋል። በሰፈር አለን የሚሉ ኮበሌዎች በሙሉ የጌዶርን በትር የደም በትር ሲሉ ይጠራታል። ከቅኔ የበለጠ የጉልበት ተሰጥኦ አለው አለ ገሞራው። ገለሚንጡ የሚለውን ቅጽል ደግሞ ማን የሰጠው? እኔ ባባቴ ነበር የምለው አሉ። ቶማስ ነው ገለሚንጡ ያለው። በቶማስ አገላለጽ ገለሚንጡ ማለት ሁሉን የሚገላምጥ አውደልዳይ፣ ደርሶና ደርሶ የተማሪን ገላ በድንች መምተሪያ ስለት የሚገምጥ እንደማለት ነው። ሊቁ ፋሪስ በድርጊቱ ቢበሳጩም በቅጽል ስሙ ፈገግ ብለው ታዲያ ትናንት ምን ሰራ እያለ ነው? ወቾ ጉዴ አሉ። ትናንት ማታ ቅኔውን መርምሮ ለነገረኝ በቅሎዬን እሸልመዋለሁ ብለው ቅኔውን ሳያብራሩ ሲሄዱ በቅጸላ ላይ የጸው በረታ። ገለሚንጡና እጹብ አጥብቀው ተከራከሩ። እጹብ በክርክር ዘረረው። ጌዶር ቀስ ብሎ ወደ ጎጆ አመራ። እኔና እጹብ የተኛ ምስሉን በቅኔው እየተከራከረን ነበር። አጅሬ ገለሚንጡ እንደ አርጃኖ ጅራት የተድበለበለ ካራ ነጥቆ የአያ እጹብን ሆድ ዕቃ ዘረጥጣለሁ ብሎ ፎከረ። መሀል ገብቼ በመገላገልና የቅኔውን ምስጢር በማፈላለግ ስዳክር አደሩ አለ ገሞራው። እና ምን አርግ ነው የምትለኝ? አሉ ሊቁ። ይህን አጨቃጫቂ ቅኔ ተርጉሞ አይምሯችንን ካላሳረፉ ቅኔ ዘራፊዎች የኔ ነው ትክክል በማለት ወደ ጦርነት ይገቡ ይመስለኛል። በአንድ ነጠላ ትርጉም መላ ቅኔ ቤቱ ከሚበጠበጥ ትርጉሙን በጉባኤ ቢናገሩ ይሻል ይመስለኛል። ደግሞ የእርስዎ መወድሶችን ማበላለጥ ይከብዳል እንጂ የዛሬው ከወትሮ ጠጣር ነው። በምሳሌ አስረዳ ካሉኝ ከሚካኤልና ከገብርኤል ክንፍ የማናቸው ክንፍ ይረዝማል ተብሎ አይጠየቅም። ሁሉም ተመሳሳይ ናቸው። የእርስዎ ቅኔዎችም የሚበላለጡ አይመስለኝም። ሁሉም ተመሳሳይ ምስጢር አላቸው። ነገር ግን የትናንት ማታው የቅኔው ተዋቅሮ እስከ ወዲያኛው የሚተረጎም አይመስለኝም። ፊደል ከቆጠርኩበት ዕለት ጀምሮ እስከ ተቀኘውበት ዕለት እንዲህ የረቀቀ ምስጢር ሰምቼም አይቼም አላውቅም። እንደ ረቀቀ እያወቁ ትርጉሙን ነፈጉን። መርምራችሁ ድረሱበት ሲሉ የደቀ መዛሙርቱ አይምሮ ባከነ። የዘራፊዎች ሊቅነት ተፈተነ አለ ገሞራው። ለመሆኑ ቅኔውን ለመፍታት ሞክራችሁ ነበር? አሉ ሊቁ ፋሪስ በከዘራቸው ደገፍ ብለው ጎዳናቸውን ገታ አድርገው። አዎ ቅኔ ዘራፊዎች በጋራ ተሰባስበን ሌሊቱን ስንጨቃጨቅ አደረ። የሾላ ፍሬ እንደሚለቅሙ የወፍ ጫጩት ስንንጫጫ ሌሊቱ ነጋ አለ ገሞራው።
ታዲያ ከጭቅጭቁ በኋላ ምን መፍትሄ ላይ ደረሳችሁ? አሉ ሊቁ ፋሬስ። ትርጉሙን እንደ ነገሩ ቆነጻጽለን የደረስንበት ይመስለኛል አለ ገሞራው። እስኪ ምን ማለት ነው? አሉ ሊቁ ግራ ጆሯቸውን ወደ ገሞራው ዘንበል አድርገው። ያው ግዕዙ ባተታ ምስጢር እመንሄሉ ኩለሄ ቡሄ ትመርህ መንገለት ሄሉ ቡሄ ነው አለ ገሞራው። ትርጉሙስ? አሉ ሊቁ። ምስጢር ለጠየቀ ለተጋ በቃሉ ቡሄ ወደ ቡሄ ትመራለች አሉ የሚል ግጥም እንዳለው ጫፍ ጫፉን የደረስንበት ይመስለኛል አለ ገሞራው። እሱ እኮ ነው። ጎበዝ ጎበዝ የኔ ሊቅ አሉ ተስቷቸው። ሊቁ ተስቷቸው እንጂ ተማሪያቸውን በፊቱ ሊቅ ብለው ከሚያመሰግኑ ቢሞቱ ይሻላቸው ነበር። ወዲያውም ታዲያ ምኑ ቀረ አሉ። የቀረውማ ምስጢሩ ነው። እኛ በአግድም የተለምነው ነጠላ ትርጉም ነው። ከዋናው የጥበብ ጫፍ ላይ አልደረስንም። እንደ አለት የጠጠረብን ቡሄ ወደ ቡሄ ትመራለች አሉ የሚለው ምስጢር ነው። እኔና ጓደኞቼ ስለ ቡሄ የጠለቀ እውቀት የለንም። ቡሄን የምናውቀው በዘልማድ ነው። የደብረ ታቦር ቀን ቡሄ በሉ ቡሄ መጣ ሲባል እንሰማለን። ዛሬ ግን በዓሉ ደብረ ታቦር አይደለም። ደብረ ታቦር ካልሆነ ቡሄን ምን አመጣው ብለን በቅኔው ተጋጩ ባሉት መሰረት ተጋጨን። በዚህ ጊዜ ደካማው ሊቅ እጹብ ቧቧቴ ጌዶርን በክርክር ሰቅዞ ይዞ ላበላብ አደረገው። ጌዶር ግጭቱን የጦር አውድማ አደረገው። ዱልዱም የድንች መምተሪያ ስለት መዞ ለመውጋት ተገለገለ አለ ገሞራው። ሊቁ ኮስተር ብለው ወዲና ብለው ዋናውን መንገድ ትተው ወደ ጫካው ገቡ። ገሞራው ጫካውን እየጣሰ ተከተላቸው። ጥቂት እልፍ እንዳሉ ከጫካው ውስጥ የወደቀ አይናማ ድንጋይ ላይ ወጥተው ጉባሉ። ገሞራው ከአይናማው ድንጋይ ስር ተወሸቀ። ሊቁ በከዘራቸው አለቱን ጫር ጫር እያደረጉ ሲያሰላስሉ ጥቂት ቆይተው ቡሄ ወደ ቡሄ ትመራለች አሉ የምትለዋን ግጥም በአዲስ ዜማ እንደማስረቅረቅ አድርገው ቡሄ ማለት አሉ። ገሞራው በነቂሃ ልቦና እንዲከታተላቸው ፈልገው ቡሄ ማለት ከሳቴ ምስጢር ማለት ነው። ለሀገራችን ሊቅ ለሊቀ ነበልባል ተዋናይ ዘጎንጅ ጌጤር የምትባል ጠገራ ብር የምታህል ድቡልቡል ድንጋይ ነበረችው። የተከፈለችው ቡሄ ድንጋይ ተብሎ በሚጠራው የብርሃን ድንጋይ ነው። ጥበቡ ቡሄ ከሚል ድንጋይ ጋር ተዛምዷል። ሊቁ በዘመኑ ከዚህ ብርሃናዊ ድንጋይ ላይ ቁጭ ሲል ህቡዕ ምስጢር ከፊቱ እየመጣ ይረገረግለታል። ይህ ጥበብ ከፈጣሪ ለኢትዮጵያ ብቻ የተሰጠ ሲሆን ምንጩ ቡሄ ድንጋይ ነው። ስመጋኔን፣ ነገረ ደብተራ ወይንም ደግሞ ድግምት፣ መተትና ከጠልሰም ጋር የተያያዘ ነገር የለበትም አሉ ሊቁ በሚያምር ድምጻቸው። ወዲያው ገሞራው በነቂሃ ልቦና ሲከታተላቸው ተመልክተው ንግግራቸውን ወደ ግዕዝ ለወጡ። ወአልቦ ውስቴቱ እመኒ አስማት ወእመኒ ስመጋኔን ዳእሙ ተፈጥረ በገነት ርእሰ አዳም ወይ እቲ ገነት ኢትዮጵያ ይእቲ እንተ አገትዋ ስድስቱ አፍላጋት በአንጻረ ስድስቱ አክናፈ ዋርካ ዘሊቀ ነበልባል ተዋናይ ከሳቴ ምስጢራት አሉ ለመስማት በሚስብ ድምጻቸው። ከአማርኛ ወደ ግዕዝ ቋንቋ መለወጣቸው ግዕዙ ከአማርኛው የበለጠ ጉልበት እንዲሰጠው አስበው እንደሆነ ለገሞራው ቀድሞ ነበር የገባው። ትርጉሙ ግን ምንም ለውጥ አልነበረውም። ይህ ጌጤር ከአስማትም ሆነ ከድግምት ጋር አንዳች ተዛምዶ የለውም። ቡሄ ድንጋይ ከሚባል ብርሃናዊ ድንጋይ የተከፈለ ከሳቴ ምስጢር ድንጋይ ነው። ይህ ድንጋይ በኢትዮጵያ ብቻ የሚገኝ ሲሆን ከኢትዮጵያም ከስድስት ቦታ ብቻ ይገኛል። እኒህም የስድስቱ የተዋኔ ዋርካ አክናፎች ምሳሌዎች ናቸው የሚል ክሱት የሆነ ቃል እንደሆነ ግዕዙን ወደ አማርኛ ቋንቋ ተረተረው። ሊቁ ፋሬስ ወዲያውኑ ግዕዙን ትተው ወደ አማርኛው ተመለሱ። በግዕዝ የተናገሩት አስበውበት ሳይሆን ዘወትር ከአማርኛ ግዕዝ ስለሚቀናቸው ጭምር ነው። ቡሄ ሰነፎች እንደሚሉት አስማት ወይም ድግምትም አይደለም። በገነት ለመጀመሪያው አዳም የተሰጠ የጥበብ ድንጋይ ነው። አዳም ቡሄ በሚባል ድንጋይ አማካኝነት የተሰወሩ ነገሮች ሁሉ ተገልጠው ይታዩት ነበር። አጋንንትም ሆኑ መላእክት ከአዳም መሰወር አይችሉም ነበር። መላእክት ለውዳሴ፣ ሊቃነ መላእክት ለቅዳሴ ሲፈልጉት በዚህ ድንጋይ የደወል ድምጽ ያሰሙት ነበር። አዳምም ከመላእክት ጋር ለውዳሴ፣ ከከዋክብት ጋር ለዝማሬ ተሰልፎ ፈጣሪውን እያመሰገነ በገነት ጥቂት ዓመት ኖረ። በዚህ የቀናው ከይሲ በዕፀ ቅጠል ጣለው። በዚህ ጊዜ ቡሄ ተሰወረበት። አትብላ ያለውን ሲበላ
እወቅበት፣ ተፈላሰፍበት ተብሎ የተሰጠው ቡሄ ከእጁ አሞሽልኮ ተሰወረ አሉ ሊቁ ፋሬስ። ሊቁ ይህንን ተናግረው ከአይናማው አለት ላይ ተነስተው እየተንጎራደዱ ገባ አሉ። ትንሽ ትንሽ እንደገባኝ ቡሄ የምትባል ብርሃናዊ ድንጋይ ለአዳም እንደነበረችው ነው። ሌላው አልገባኝም አለ ገሞራው የተናገሩት ግራ አጋብቶት። አዎ እንዲህ አይነቱ ረቂቅ ምስጢር ለጆሮ በጣም የራቀ ነው። አዳም የሞት ፍሬ በልቶ በእጽ መውደቁ በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ ተጽፏል። ቡሄ በሚባል የጥበብ ድንጋይ ላይ መለኮታዊ ፍልስፍና ይፈላሰፍ እንደነበረ ግን አልተጻፈም። በሌላም የድርሳን መጽሐፍ የተጻፈው ኃጢአቱ ሩካም በሚባል ድንጋይ በሰይጣን እጅ ተጽፎ ባህር ውስጥ መጣሉና ኋላ በዳግማይ አዳም በክርስቶስ ጥምቀት መደምሰሱ ነው። ውስጠ ምስጢሩ ግን በድንጋይ ምክንያት ኃጢአት ወደ ልቡ እንደገባ ኃጢአቱ በድንጋይ ላይ መጻፉን ያስረዳል። በድንጋይ ላይ መለኮታዊ ፍልስፍና እንደተጻፈ ማስተማር በሀገራችን እንግዳ ትምህርት ነው። ሙሴም በቶራ መጽሐፉ አልከተበው። በመጽሐፍ ቅዱስ ውስጥ በግልጥ የተጻፈው የሞት ፍሬ በልቶ መሳሳቱ ብቻ ስለሆነ የነገረ መለኮቱ አስተምህሮ በዚህ ላይ ብቻ የተመሰረተ ነው። እኛም ይህንን ይዘን እንማራለን፣ እናስተምራለን። የቡሄ ምስጢር የሚወስደው ለምን የአዳም የሞት ዕዳ ሩካም በሚባል ድንጋይ ላይ ተቀረጸ ለሚለው ጥያቄ የተሰጠ መልስ ነው። እያልሁት ያለው ግልጥ ይመስለኛል አሉ ጥቂት ተናግረው እግረ መንገዳቸውን የገሞራውን ክህሎት እየለኩ። አልገባኝም፣ የትኛዋ ቡሄ ለየትኛዋ መሪ ናት ማለት ነው አለ ገሞራው ከሊቁ ሀሳብ ተነስቶ። እሱ ነው ያልገባ አሉ ሊቁ ኮስተር ብለው በደንብ እንዳልገባው አይተው። አዎ አለ ገሞራው እሱም እንደ ሊቁ ኮስተር ብሎ። በአርዕስቱ እንደነገርኩ ቡሄ ድንጋይ ሲሆን ከሌሎች አባን የተለየ ምስጢራዊ ድንጋይ ነው። ለምሳሌ ከዚህ ጀምሮ ቧሄ ተብለው የሚጠሩ የድንጋይ አይነቶች ተራራውን ወረውታል። ስሙን እንጂ ምስጢሩን ግን አልወረሱም። አገልግሎታቸውም ከፍ ሲል ለኪነ ህንፃ፣ ዝቅ ሲል ደግሞ ለጉልቻ ብቻ ነው አሉ ሊቁ ፋሬስ ድንቁ የቆሙበትን ጥፍጥፍ ድንጋይ በከዘራቸው እየቀወሩ። ከዚያም ቡሄ ግን በብዙ ይለያል። አዲስ ጎጆ ወጪዎች ለጉልቻ የሚጠቀሙበት ተራ ድንጋይ አይደለም፣ ምስጢራዊ ድንጋይ ነው። ማዕድንነት ካላቸው የድንጋይ ዘሮች ጋር ሊመደብ አይችልም። ቀደም ብዬ እንዳልሁት ማንኛውም ሰው ከዚህ ድንጋይ ላይ ቁጭ ሲል ህቦ ምስጢር ከፊቱ እየመጣ ይረገረግለታል። ይህ ጥበብ ከፈጣሪ ለሰዎች ልጆች የተሰጠ ምስጢር ነው። በተለይ ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ የተቀበለችው ድንቅ ምስጢር ሲሆን ምንጩ ደግሞ ቡሄ ድንጋይ ይባላል። ስመጋኔን ነገረ ደብተራ ወይንም ድግምት አይደለም። ከመተትና ከጠልሰም ጋር የተያያዘ ነገር የለበትም። በስነ ፍጥረት ታሪክ ለመጀመሪያው ሰው ለአዳም ይህ ቡሄ ድንጋይ ተሰጥቶታል። የተሰጠው ግን እግዚአብሔር መልካም አድርጎ የፈጠራቸውን እንዲያይበት ብቻ ነበር። ሰይጣን መጥቶ የሞቷን ፍሬ እንዲበላ ሲነግረው ድንጋዩ ተሰወረበት። ምስጢረ ሰማይ ወምድር ጠፋበት። ኋላ የአዳም ልጅ ክርስቶስ ለአዳም ዘር መድኃኒት ሆኖ ወደ ዓለም እንደመጣ በደብረ ታቦር ወጥቶ በዚህ ቡሄ በሚባል ብርሃናዊ ድንጋይ ላይ ቆሞ ብርሃነ መለኮቱን ገለጠ። ከዚያ ወዲህ ቡሄ የተባለ ድንጋይ ላይ ለቆመ ወይም ለተቀመጠ ምስጢር ይገለጥለት ጀመር። ጌታችን ድጋሚ ባርኮና ገልጦ ሰጠን። ቡሄን እንደገና ገለጠልን። ሩካም የተባለውን የሞት ድንጋይ ከነ ደብዳቤው አቅልጦ አጠፋው። ዛሬ በደብረ ታቦር በዓል ሲመጣ ተራራ ላይ ወጥተን ቡሄ በሉ ቡሄ መጣ እያለን የምናዜመው ያንን ክርስቶስ ቡሄ ድንጋይ ላይ ሆኖ ብርሃነ መለኮቱን መግለጡን ለመዘከር ነው። የጅራፉ ብልጭታ ደግሞ የብርሃኑን ፍንጣቂ ይነግረናል። ዋናው ምስጢር ከዚህ ላይ ነው አሉ ሊቁ ወደ ገሞራው በአጭር ከዘራቸው እያመለከቱ። ገሞራው አይኖቹን ጨፍኖ ተከታተላቸው። አጭር ከዘራቸውን ተደግፈው ቀጠሉ። ይህንን ምስጢር የሚያውቀው ተዋናይ ከቅኔ ውስጥ ቡሄ የሚባል የቅኔ ዜማ ልክ አኖረ። የዛሬ ዘመን ደብተራ ባልተለመደ ቃል ዜማ ልኩን ቧሄ እያለ ሲጠራው ሰማለሁ። ዋና ስሙና ምስጢሩን ግን ቡሄ እንጂ ቧሄ አይደለም አሉ ሊቁ ፋሬስ ድንቁ ለጥቀውም። ተዋናይም ሆነ ሌሎች ከተዋኔ ወዲህ የነበሩ ሊቃውንት በቡሄ ድንጋይ ተጠቅሞበታል ብለው አጭር ከዘራቸውን ወደ ህዋ ከፍ አደረጓት። ገሞራው የሰማውን በማመንና ባለማመን ማዕበል ሲገፋ ቆይቶ እና ቡሄ ከዚህ ጎንጅ ደብረ ጥበብ ውስጥ አለ እያሉኝ ነው አለ። ብዙ አታስወሽክተኝ፣
እንደ ዘመኑ ትውልድ ጠልፈ ለመሮጥ እንጂ በቂ እውቀት ለማግኘት የመጣህ አትመስለኝም። የቅኔውን የምስክር ወረቀት ከሆነ ፍላጎትህ አሁኑኑ በማህተም አትሜ እሰጥሃለሁ። ዛሬ የምስክር ወረቀት እየሰበሰቡ ይህንን አውቃለሁ ያንን ተምሬያለሁ እያሉ ማውራት ቀላል ነው። ከባዱ ነገር የተናገሩትን ሆኖ መገኘትና በተግባር መገለጥ ነው። የትምህርት ቤቱን በር ሳይሳለሙ የምስክር ወረቀት እየገዙ የሚሰበስቡ ብዛታቸው ጨምሯል። ነገር ግን ዝም ብሎ ሳይማሩ ወረቀት መሰብሰብ ዝሙት ነው። ሊቁ ፋሬስ በከፊል አዲሱን ትውልድ ነቀፉ። ኡራ የኔታ አመጣጤ ለመማር ነው፣ የምስክር ወረቀት ፍለጋ አይደለም። ልሙጥ ወረቀትና ልሙጥ ጭንቅላት ተሸክሜ ጉራ መንፋት አልፈልግም። ጠራ ያለ ሊቀ ሊቃውንት መሆን ነው የምፈልገው። ወደፊት 4 አይና ሊቅ እንኳን ብሆን ለስም አልኖርም አለ ገሞራው። እንደሱ የኔ ልጅ እውቀት የሚፈልግ ተማሪ ሲመጣ እናቴ ከመቃብር አምልጣ እንደመጣች ቆጥረዋለሁ። ይህን ታህል የመማር ፍላጎት ካለ አብረን እንዘልቃለን አሉ። እናም ቡሄ ድንጋይ ኢትዮጵያ አፈር ውስጥ መኖሩን አምኜ ልቀበል አለ ገሞራው። የገባ መስሎኝ እኮ ነው። ቡሄ በሁሉም የኢትዮጵያ ክፍል እንዳለ ይታመናል። በጎንጅ ደብረ ጥበብ መኖሩን እኔ ራሴ የኔውን ተወውና አባታችን ተዋኔ ቡሄ ላይ ቁጭ ብሎ መወድስ ቅኔ ዘርፍ ነበር። ወደ ቡሄ የሚወጣው ግን ዘወትር አይደለም። ከዓመት 1 ቀን የደብረ ታቦር ዕለት ብቻ ነው። ቅድም ያነሳውን ቅኔ ዘረፈውም በደብረ ታቦር በዓል ቡሄ ድንጋይ ላይ ቁጭ ብሎ ነበር። እስኪ ቅኔውን ከስር ጀምረህ አምጣው አሉ ሊቁ ፋሬስ። የትኛውን አለ ገሞራው። ሙሴ ፈጠረ ፈጣሪሁ ያለውን ቅኔ ከስር ጀምረህ ታውቀዋለህ ወይስ ጫፏን ብቻ ነው አሉ ሊቁ። ኡራ እንዴት ሰለሉኝ፣ ከስሩ አመጣዋለሁ እንጂ ብሎ አይኖቹን ጨፍኖ አመጣው። የአምን ወይ ገኒ ኩሉ ዓለም በዘፈጠረ ለሊሁ ብዙሃን እለ አምኑ ይስግዱ ቅድሜሁ ነጽሮ ተዝኒ ነገር ከመ እስራኤል ይፍርሁ ሙሴ ፈጠረ ፈጣሪሁ ወፈጣሪ ፈጠረ ኪያሁ አለ ገሞራው። ሊቁ ፋሬስ የተዋኔን ቅኔ ሊያብራሩለት አስበው ተዉትና ወደ ቡሄ ማብራሪያ ገቡ። በራሳቸው ቅኔ ውስጥ የተቋጠረው መፍታት ጀመሩ። አየ ልጄ፣ ወደ ውስጥ ሲዘልቁ ጥልቅ ምስጢር አይጠፋም። ችግራችን የአባቶቻችንን ስራ ኋላ ቀር ብለን ንቀን በድንቁርና መኖራችን ላይ ነው። በእውር ድንብሩ መመራታችን ነው። ትውልዱ የአባቶቹን አፈር መርምሮ ከአንድ ነገር ለመድረስ ሲገባው ወደ ባዕዳን ያንጋጥጣል። የራሱን አባቶች ሟርተኛ፣ አስማታም እያለ ስም ይሰጣል። ከአባቶቹ እውቀት ጥሪት መቋጠር ሲገባው ተንጋሎ ይተፋል እንጂ ነገሩማ እንዲህ ነው። ቡሄ ለሰው ልጆች ከፈጣሪ የተሰጠ ጥበባዊና ብርሃናዊ ድንጋይ ነው። የመጀመሪያዎቹ ፍጥረቶች በዚህ ድንጋይ መለኮታዊ ስልጣኑን በጥበብ ተመራምረን እንደርሳለን ብለው አሰቡ። ካሰቡት ሳይደርሱ ምድረ ፋይድ ገቡ። ገነት ብቻዋን ቀረች። ሞት ወደ ዓለም ገባ። አንድዬም በደላቸውን ሩካን በሚባል ድንጋይ ጽፎ ከገነት አስወጣቸው። ዓለማዊ ጥበቡን ደግሞ ቡሄ በሚባል ድንጋይ ቀርጾ ሰጣቸው። ዛሬ ዘመናዊያን ሊቃውንት በምርምር ደረስንበት እያሉ የሚያላዝኑት ከዚህ ጥበብ ከሰናፍጭ ቅንጣቢዋን ሲቀምሱ ነው። አባቶቻችን ግን ቀደም ብለው ደርሰውበት ነበር። ቡሄ ወደ ቡሄ ትስባለች ያልሁት ይህንን ነው። ታዲያ ድንጋዩ ካለ ጥበቡ ከወዴት ገባ አለ ገሞራው ሲፈራ ሲቸር። ከወዴት ይሄዳል አለ እንጂ አሉ ሊቁ። ነጮች የኢትዮጵያን ከርሰ ምድር እንደ ፋሮ የሚያርሱት ለምን ይመስልሃል? ያንን ፍለጋ እኮ ነው። ታዲያ የፍልፈላ አፈር ወደ ሀገራቸው ሊልኩ ነውን? ሀገራቸውን ትተው ወደ ሀገራችን የመነኑት ደብረ ዳሞ ገዳም ገብተው ለመጽደቅ ነው ብለህ ከሆነ አዲ ከናት አሉ። ገና ያልበሰለ ቂጣ ነህ ማለታቸው ነው። ትናንትና ቅኔውን በዚህ ክቡር ነገር መዝረፍ የፈለግኩት በኢትዮጵያ መኖሩን ለመግለጥና ምናልባት ከዚህ ሁሉ ወፈ ሰማይ ተማሪዎቼ ስንቱ የዚህ ምስጢር አዋቂ እንደሆነ ለመገመት ነበር ብለው ወደ ጉባኤ ለመሄድ ተነሱ። ገሞራው ፈዞ ቀረ። ክፍል 28 በዚህ ተጠናቀቀ። ክፍል 29 ይቀጥላል።